ለአብርሃም ለሩታም ሳቲ እኔ በቃ እያልኩ ነበር አልኩ እንደዛ ለመፍረድ ነገር አንቺ የምታስቢ በቃ እኛ በከራከር ምን አስፈልግ? ለምንድን ነው የምትከራከረው? አንተ ምን ቤት ነህ? ተገዝተሃል እንዴ? ለአብርሃም ተገዝተሃል። እሷን በፈለገ ሰዓት ሄዶ ደግሞ ሰላማን መንሳት አይችልም። ምክንያቱም በሰዓቱ መጥቶ ልጁን ሊቢል አትከለክለው። እኔ ለአብርሃም ወገን እንድትናገር አልፈቅድልም። ምክንያቱም የነገሩ ሁሉ መንስኤ ይሄ ሁሉ ክፍተት እንዲፈጠር ይሄ ሁሉ አምባጓሮ ይሄ ሁሉ ነገር እንዲንዳሃረግ ነገሩ እንዲመዘዝ ያደረገው እኮ ራሱ ነው። የነሱ ጥል ከነሱ አልፎ ቤተሰብ ለቤተሰብ እያነካካ ነው። የአብርሃምም የወንድሙም በጣም እኔ ትዕግስታቸውን አደንቅላቸዋለሁ። እሱ ባሻ ሰዓት ብቻ ዘሎ እንደመጣ ገብቶ ልጄና ለያው ምናምን ማለት አለበት እንዴ? ያ ሰው እኮ ይደክመዋል፣ እረፍት ይፈልጋል። በገዛ ቤቱ ሰው ሰብስባ አብርሃም ቤት እንዳይገባ ማድረግ እንደበዛ ላይ ከማመናጨቅ የቤተሰብን ክብር እስከ መንካት ድረስ መውረድ ምን ማለት ነው? ሰላም የተወደዳችሁና የተከበራችሁ የኔ ተወዳጆች የኔ ምርጥ ቤተሰቦች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። እንግዲህ በዚህ ሰዓት የሁለታችንም ጾም ነው፣ ኦርቶዶክስም ሙስሊሙም እየጾመ ነው። ጾም እንዴት እየሄደላችሁ ነው? በጣም ጥሩ ጊዜ እያሳለፋችሁ እንደሆነ፣ ከፈጣሪያችሁ እየተገናኛችሁ እንደሆነ፣ ወደ ራሳችሁ ወደ ህሊናችሁ እየተመለሳችሁ እንደሆነ ተስፋ እናደርጋለን። እኛ የምንፈልገው ይሄንን ነው። እየሆነ ያለው ነገር ሁላችሁም እያያችሁ ነው። ከእናንተ የተደበቀ ነገር የለም። በእርግጥ ዝም ለማለት ሞክረን ነበረ፣ ላለመምታት ሞክረን፣ ላለማውራት ሞክረን ነበረ። ግን በቃ ነገሮች ሊስተካከሉ አልቻሉም። ስለዚህ ግዴታ ወጥተን መናገር አለብን። ያለውን እውነታ ለቤተሰቦች ማስረዳት አለብን። በአብርሃምና በሩታ ጀርባ ላይ የሚሰራው ስራ ሁሉም የእያንዳንዱ እያሽቃበጠ ሁሉም የራሱን ነገር ለማስተካከል በጣም ብዙ ርቀት እየሄደ ነው። እነሱ ብዙ ያልተረዱት ነገር አለ፣ ከጀርባቸው የሚሰራውን ሴራ ማለት ነው። ሁሉም የራሱን ሴታፕ ለማመቻቸት ነው እና አብርሃም ጋር እና ሩታ ጋር እየመጣ ያለው እንጂ እውነትም ለአብርሃም እውነትም ለሩታ ቀንተው አይደለም፣ እውነትም ለነሱ አስበው አይደለም። እውነትም ለነሱ ቢያስቡ ኖሮ ማድረግ ያለባቸው ይሄንን አልነበረም። በቻሉት አቅም ሁለቱን አንድ ለማድረግ ነበር መጣር የነበረባቸው እንጂ ጎራ ተከፍለው የአብርሃምና የሩታ ደጋፊ ተብለው ለሁለት ቤቱ መበጥበጥ አልነበረባቸው። በዚህ ልክ አንጠብቅም ነበረ። እኔም በዚህ ልክ አልጠብቅም ነበረ። ማለት ከማልጠብቀው ሰው ነው ምላሽ ያገኘሁት ማለት ነው። እና ቤተሰቦች ዛሬ ሁሉንም ነገር እንድትረዱት የሚፈልገው ሁሉንም ነገር የማውቀውን ድረስ እስከዛሬ ድረስ ብዙ ነገር ለማውጣት ሞክረናል፣ ብዙ ነገር ለማውራት ሞክረናል። ግን ያን ነገር መስተካከል አልቻለም እና ከዚህ በኋላ ግን ዝም አንልም። እያንዳንዱን እውነታ እናወጣለን። እያንዳንዱን ነገር መስተካከል ካለበት እና በቃ ይስተካከላል። ከዚህ በኋላ ማንም እየተነሳ አይፈነጭም ህይወታቸው ላይ። ከህይወታቸው መውጣት ያለባቸው ሰው ይወጣል። አብሮ መቀጠል ካለባቸው አብሮ ይቀጥላሉ። መቀጠል ካልቻሉ ይወጣሉ፣ ይለያያሉ እንጂ አሁንም እንደዚህ ይቀጥላል ብላችሁ አታስቡ። ማናችሁ ማለት ነው። አሁንም ያላችሁት አጨብጫቢዎች ያላችሁ በስታችኋል። እኔ አሁንም ያልገባኝ እንዴት ሰው ከህይወቴ ይወጣልኝ አጠገቤ አትድረስ እየተባለ ዝም ብሎ ይመላለሳል? እንዴት ሰው ሊና አይኖረውም? በዚህ ልክ የወረደ ስራ እንዴት ይሰራል? ቢያንስ ለሰው ክብር የሚባል ነገር ምንም አልፈጠረባችሁ። ዳኒና ሜሪ በጣም ክብረ ቢስ የሆናችሁ ሰዎች ናችሁ። ምንም ለሰው ክብር የማያሰማችሁ። ለነገሩ ክብርን የት ታውቁትና? አንድ ጤነኛ ስራ ሰርታችሁ እኮ አታውቁም። ዳኒ ሜሪም አሁን በእናንተ ቤት ለሩታ ያሰባችሁ መስላችኋል? በጣም አላሰባችሁም። በጣም በእርግጠኝነት እንደዚህ ስታደርጉት አብርሃምን ይከፋታል። እሷ ዝም ብላ ለማሳለፍ ሞከረች እንጂ የፈለገን ቢጣሉ ምንም ቢሆኑ የልጁ እናት ነች አይደል? በዚህ ልክ ግን አብርሃም ስትገፈታትሩ ከቤት ታስወጡት እንደዚህ ያደርጋችሁ ስታወሩ ይከፋታል። ክፋው አጣርጋው ነው የሚሆነው። መቼም ቢሆን ተለያይተው ማይለያዩ ሰዎች ናቸው። ምናልባት ጊዜ ሊወስድ ይችላል። የሁኔታዎች አለመመቻቸት፣ አንድ ለመሆን በጣም ብዙ ዋጋ ያስከፍላቸው ይሆናል እንጂ አንድ መሆናቸው አይቀርም። እናንተ ግን ሜዳ ነው የምትቀሩት። ከዛ በዘለለ ብዙ ሰዎች አሁንም ይህን ክፍተት ተጠቅመው የራሳቸውን ጥቅም ለማስጠበቅ የሚጥሩ በጣም ብዙ ሰዎች አሉ። ባለፈው ፈረንጁና ደስታ መጥተው ነበር ቤት። ደስታም የራሱን ሴታፕ ሊያመቻች ነው የመጣው። ፈረንጁም ሊያስመስል ነው የመጣው በቃ እንጂ የምንድን ለሩታ ደግፈው አይደለም፣ ለሩታ አስበው አይደለም። የታለሽ ያሉት ነገር የታለ? እንደዛ አስደነገጧት ልጅቷን ያልሆነ ነገር ውስጥ ከተቷት እንጂ ለሩታ የጠቀሟት ነገር ምንድነው? እስኪ ምን አደረጉላት? ምንም አላደረጉላትም። እና ሁሉም እየተነሳ የራሱን ሀሳብ የሚያንጸባርቅበት፣ ሁሉም እየተነሳ እነሱ እንደፈረስ ለመጋለብ የሚሞክርበት ሁኔታ ላይ ነው አሁን ላይ ያሉት። እና ቤተሰቡ ልትረዱት የሚገባው ነገር ምንድነው? አሁንም ጎራ ከፍላችሁ እናንተም እንደነሱ ከእንትና ጎን ነኝ ማለት እንትታችሁ ስለ ሁለቱ ብቻ አስቡ። ማለት
አንድ መሆን ከቻሉ አንድ ይሁኑ፣ አንድ ካልሆኑ ተለያይቶ የራሳቸውን ኑሮ ይኑሩ። በቃ ሰላማቸውን አግኝተው አንድ አብሮ መኖር ካልተቻለ እኮ ተለያይቶ መኖር ይቻላል፣ ኖርማል ነው እንጂ በዚህ ልክ አገር ያዙልኝ ማለት ተገቢ ነው ብዬ አላስብም። እና አሁን ላይ ሩታ እየሰራች ያለው ነገር ትክክል ስላልሆነ እኔ በጣም ደብሮኛል። ምክንያቱም በገዛ ቤቱ ልጅ በወለደበት ቤት አብሮ በኖሩበት ብዙ ነገር ባሳለፉበት ቤት አብርሃም በዚህ ልክ ገፍተራ ማስጦት አልነበረበትም። እና ይሄንንም ይሄንን ላናግራት እዱን ጠርቻታለሁ። እና ሁሉንም ነገር ያለውን ነገር በእናንተ ፊት ነው የምነግራት። ከእናንተ የሚደበቅ ነገር የለም። ነገሮች ሲበላሹም ሲስተካከሉም እናንተ ፊት ነው እየሆኑ ያሉት። ስለዚህ አሁን የምንቀጥለው እንደዛው ነው። አሁንም በእናንተ ፊት ነው ሁሉንም ነገር የምነግራት ማለት ነው። ሩታ እያደረገች ያለው ነገር ትክክል አይደለም። ዛሬ በጀርባ በፈለግሽ ሁሉም የኛ ነው፣ በዚህም የኛ ነው። ግን ቤተሰቦችን ሰላም ባያቸው። ሰላም ውድና የተከበራችሁ የላንዱ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ተመሰገነ። በያላችሁ በሰላምና ጤናችሁ ብዝት ያለ ይሁን። ይሄው እንግዲህ ቤተሰብ ሰላም ብያለሁ። ተናፍቀሻል። ቤተሰቦች እዱ ጠፋች ምናምን እያሉ ነበረ። አላችሁልኝ የኔ ውድ ቤተሰቦች እያላችሁ መጥቻለሁ። ዛሬ እንግዲህ አቀዝቅዞ አምጥቶኛል። እና እዱ ዛሬ የፈለኩሽ ሩታ እያደረገች ያለችው ነገር ትክክል ነው ብለሽ ታስቢያለሽ? ከጥያቄ ልጀምርላትና ዛሬ እንዴት አይነት ጥያቄ ነው? ድርቅ ያለ ጥያቄ ነው አስቀድሜ የጠየቀኝ ራሱ። አዎ ማለት እያደረገች ያለው ነገር ትክክል አይደለም ካልሽም ማለት ነው። ምክንያቱም አሁን ላይ አብርሃም እንዴት እያሰቃየችው እንደሆነ ይገባሻል አይደል? አብርሃምን እያሰቃየችው ነው። ሩታ ትክክል አይደለችም እያደረገች ያለችው ነገር። እስከዛ ድረስ ካጠገቧ ነበር፣ ከጎኗ ነበርኩ። ግን አሁን ላይ በጣም በዛ ማለት ለመቆጣት ሞክሬ ነበር፣ ተመለሽ ለማለት ሞክሬ ነበር። ግን ምንም ልትሰማኝ አልቻለችም። እና ከቻልሽ እንድትነግሪያትም ጭምር ነው ይሄን ነገር እንትን እምልሽ ማለት ነው። እያደረገች ያለችው ስትል ዛሬ እሷ ያደረገችው ነገር ነው እንዴ ታየ? እሷ ከዚህ በፊት ስንት ነገር ተደርጋ ስንት ነገሮችን አሳልፋለች። አንተ ዛሬ እያደረገች ያለችው ነገር ብለህ አፍህን ሞልተህ ስታወራ በጣም ነው የገረመኝ እኮ። እስኪ አውሩ ተጨርስ ብዬ ነው እኮ ዝም ያልኩትና ምን ማለት ነው እያደረገች ያለችው ነገር? እሷ ከዚህ በላይ ስንት ነገር ተደርጋለች። ደግሞ ምንም አላደረገች። ምን አጠፋች? ምን ያጠፋችው ነገር አለ? የምር ግን አሁን እያደረገችው ያለው ነገር አንቺ ተደግፊዋለሽ ነው? አይምሮሽ ንጹህ ነው ተደግፊዋለሽ? ምንም እያጠፋች አይደለም። ምን አጠፋች? ለምሳሌ ምን አጠፋች? አንተ ጥፋቱ አብርሃም ቤቱ የራሱ ቤት ነው አይደል? የኖረበት ቤት ነው። አሁን ላይ ወጥቶ ቢሄድም ማለት ነው በገዛ ቤቱ ሰው ሰብስባ አብርሃም ቤት እንዳይገባ ማድረግ እንደበዛ ላይ ከማመናጨቅ የቤተሰብን ክብር እስከ መንካት ድረስ መውረድ ምን ማለት ነው? ይሄ ነገር ትክክል ነው ብለሽ ታስቢያለሽ? ሰው ሰብስባ ማለት ሰው ዝም ብሎ ተራሳ አይደለም የሰበሰበችው፣ ቤተሰብ ናት። ቤተሰብ ነው አጠገቧ ያለው። ተራሳው ማለት ይከብዳል በጣም ማፈም ሞል ተራሳው ብለን እንድትል አልፈልግም። ምክንያቱም ቤተሰብ ናት፣ ሜሪ ቤተሰብ ናት። የሷን ጉዳት ስታይ የሷን ህመም ስታይ ሜሪ ዝም ብላ ማየት አትወድም። ሜሪ በባህሪዋ ትዕግስተኛ ናት፣ ካላወካ ማለት ነው። ትዕግስተኛ ናት። ትዕግስቷ ሲያልቅ ነው እንግዲህ ወደማይሆንበት እርምጃ የምትወስደው እንጂ ዝም ብላ ተነስታ ደግሞ ዘው ብላ ሰው ላይም አትፈርድም፣ የሰውን ክብርም አትነካም። ግን ከልክ ሲያልፍ ነው። ከልክ ሲያልፍ ታግሳ ትዕግስቷ ከልክ ካለፈባት ማድረግ ወዳለባት እርምጃ ልትሄድ ትችላለች። ያንን አንተ ወደ ክፋት ቀይረው ከሆነ ሰው እንግዲህ እንዳስተሳሰቡና እንዳረጋዱ ነው። ወደ ክፋት ቀይሬ አይደለም። አንደኛ ሩታም ዳኒም ሜሪም እያደረጉት ያለው ነገር ትክክል አልነበረም። ማለት አብሶ ዳኒ እኔ የምሬ ነው ቦታው ላይ ቦን እጣለዋለሁ። በዛ ልክ እንደዛ ሲወራጭ የምሬ ነው በጣም ነበር ማስቀየም ሆነ ቦታው ላይ ኖሮ ቢሆን ማለት ነው። እኔ ለአብርሃም እያገዝኩኝ ምናምን ሩታን እየጨቆንኩኝ አይደለም፣ ስለ ሩታ መጥፎ ነገር እያወራሁኝ አይደለም። ግን ዳኒ እያደረገ ያለው ነገር በጣም ነው የሚያስጠላው፣ በጣም ማለት ነው። ቢያንስ በድኔም ቢሆን በምንም ይበልጠዋል አይደል? የአብርሃም ታላቅ የአብርሃም ወንድም ግን እንዴት እየተናገረው እንደነበረ አይተሻል። ምን ማለት ነው ሰው በዚህ ልክ ክብር ማሳጣት? ቢያንስ ለቤተሰቡ እንዴት ነው ክብር ማይኖራቸው? ሲጀመር አብርሃም ጥሩ ነገር ሰራ እያልክ ነው አንተ? ጥሩ ነገር ሰራ እያልኩኝ አይደለም፣ ጥፋት አጥፍቶ ሊሆን ይችላል። ግን አሁን ላይ በቃ ቢያንስ የመጣበት እንኳን ነገር ቤት እንኳን ሊገባ እኮ ተከልክሏል። ልጅ በዚህ ልክ የሚገባበት ሰዓት እኮ ይወስነዋል። ሰምታቸው ከሆነ እኮ የሚገባበት ሰዓት ይወስነዋል እኮ፣ የሚመጣበት ሰዓት ይወስነዋል። ዝም ብሎ እሱ በፈለገ ሰዓት እየመጣ ልጄን ያስገቡኝ ያስወጡኝ ብሎ ካለ እሱ እንዳለው እንዳሻው መሆን አለበት እንዴ?
ሰዓት እኮ ይወስናል። አንተ ዝም ብለህ በውድቅት ለሊት ሰው ቤት ሄደ አንኳክተህ ክፈቱልኝ ልጄ አትከልኩልኝ ማለት ይችላል እንዴ? ሰዓትና ጊዜ ይኖርህ ነው የተባለው እኮ። ልጅህን አታይም አልተባለም ወይ ቤት አትገባም አልተባለም። ግን ሰዓት ይኖርህ ጊዜ ይኖርህ ነው የተባለው እንጂ ማንም አትግባ አላለውም። እሱ ባሻ ሰዓት ብቻ ዘሎ እንደመጣ ገብቶ ልጄና ለያው ምናምን ማለት አለበት እንዴ? ያ ሰው እኮ ይደክመዋል፣ እረፍት ይፈልጋል። እነሱ እሷ እረፍት በምታረግበት ሰዓት ይሆናል መቶ የሚረብሻት። መረበሽ አለበት ነው የምትለው? እንዴት ነው የምታስበው አንተ? እኔ መረበሽ አለበት አንተ በዚህ አይነት በፈለክበት ሰዓት ሰው ቤት ሄደ መረበሽ ባህሪ ነው ማለት ነው ልበል? አይደለም እንዴ? ለምን ያልሆነ ነገር ታናገረኝ? እኔ እሱን አይደለም እንድትይ የፈለኩት። ሜሪም ዳኒም እዛ ቤት አያስፈልጉም። መኖር ካለበት ቤተሰብ ናቸው። በቃ ምን ያደርጋሉ? እሷም ለምን ህይወቷ እንድትኖር ለምን ይከለክሏታል? አልከለከሉም። ቢያንስ የሚያዋጣቱ ከአብርሃም ነው። ዞሮ ዞሮ ልጅ አባት ነው። ቢያንስ እነሱን አግብታ አትኖርም ወይስ እንደሚወራው ዳኒ ልጁ የዳኒ ነው? እሱ ይሄ እንደዚህ አፍም ሞልቶ ማለትም አትችልም። እሱ ማይሆን ነገር ነው፣ ማይባል ነገር ነው አትበል። ግን በስነ ስርዓት ለመኖር ማከለከለው በስነ ስርዓት ለመኖርና ለመኖሩ ራሱ ነው ምክንያት የሆነው። ሲቀጥል ደግሞ እሷን በፈለገ ሰዓት ሄዶ ደግሞ ሰላማን መንሳት አይችልም። ምክንያቱም በሰዓቱ መጥቶ ልጁን ሊቢል አትከለክለው እና ምን ማለት ነው? ለምሳሌ አሁን አንተ አንድ ሰው ቤት እናት አባት ቤት ራሱ በውድቅ ተለሊት እኮ አትሄድም። ስልክ እንኳን ልደውል ብትል አሳቻ ሰዓት ላይ አትደውለም ስልክ። ምክንያቱም አግባብ አይደለም፣ በእኛ ባህላችን አይደለም። አልሆነ ሰዓት ሄዶ ሰው ቤት ክፈቱልኝ ማለት ስልክ መደወል አሳቻ ሰዓት መደወል መጥፎ ነው። ያ ሰው የሚደወልበትም ሰው የሚንኳኳበትም ሰው እኮ ይደነግጣል። ስለዚህ እሱ ሰዓትና ጊዜ ካለ በሰዓትና በጊዜው ከመጣ ምንም አትከለክለው። ለምን ውድቅ ላይ ትመጣለህ ነው? በውድቅ ላይ ተመጣ ለምን ተረብሻታለህ? ለሽዱ በቀን እንኳን መጥቶ ቤት እንዲገባ አልፈቀዱለትም እነሱ። ዳኒ እንዴት እየተንጠባረረ እንደሆነ አላየሽም? ያምር እኔ ትዕግስታቸውን ሳላደንቅላቸው አላልፍም በዚህ አጋጣሚ ማለት ነው። የአብርሃምም የወንድሙም በጣም እኔ ትዕግስታቸውን አደንቅላቸዋለሁ። በዛ ሰዓት እንዴት እንደነበረ እንዴት እየሆነ እንደሆነ አላየሽም እንጂ እንዴት እንደሆነ ማለት ነው። ምናልባት ቪዲዮን ካየሽው በቃ ሰው እኮ ካደረገው አንፃር ብዙ እንደ ዳኒ ምን አገባው እዚህ ጋር? ዳኒ ምን አገባው? ምንም አይደለም እኮ ዳኒ አይደል? አንተ ስለ ዳኒ እና ስለ አብርሃም መጫንት መከራከር ምን አስፈልግ? ለምን እንደሆነ የምትከራከረው? አንተ ምን ቤት ነህ? ተገዝተሃል እንዴ? ለአብርሃም ተገዝተሃል? ለአብርሃም መገዛት አይደለም። እኔ እንደዚህ አንተ በማገባ ነገር ማለት ነው። የሄደችበት ያለው መንገድ ትክክል ስላልሆነ እንድትመልሽ ከኛ በላይ ራሷ ታውቃለች እኮ የሄደችበትም መንገድ ትክክል ሆነም አልሆነም እሷ ራሷ ታውቃለች። ከኛ በላይ ራሷ ባለቤቱ የጉዳዩ ባለቤት ራሷ ስለሆነች ራሷ ታውቃለች። አንተ ሲጀመር የሄደችበት ያለው ጥሩ አይደለም፣ እየመጣች ያለችበት ጥሩ አይደለም ምናምን እሱ አንተ አስተሳሰብና አመለካከት ሊሆን ይችላል። ሰው እንደ ራሱ አስተሳሰብና እንደ ራሱ አመለካከት ሊሆን ይችላል፣ ሁሉም የሚፈርደው ማለት ነው። ግን እዚህ ጋር አንተ አሁን የሄደችበት ያለው መንገድ ትክክል አይደለም፣ ትክክል ነው፣ እሱ ያንተ ግምት ነው። አንተ በመሰለህ አክል ነው እያወራህ ያለኸው። የመሰለህን አትናገር አይደለም ተናገር። ግን የሄደችበት ያለው ትክክል አይደለም ምናምን እሷ ራሷ ታውቃለች። በቃ አንተ ምንድነው ይሄን አለ ያስጨነቀ? እሺ አሁን ባሉበት ነገር ይቀጥሉ ነው የምትይው? አሁንም ያለሽ እንዴት እንደሆነ ታውቂያለሽ። ነገሩ እንዴት እንደተበለሻሸ ላስረዳሽ ነው። የመጀመሪያ ቀን አብርሃም በሰላም ሀገር ሄዶ ልጁን ሊያይ ሄደ፣ ልጁን ሊያናግር ሄደ። ከዛ በኋላ አታይ ምናምን ተብሎ ተመለሰ። አታይም የተባለበት ሰዓቱን እኮ ማየት አለብህ። በዚህ ሰዓት አትምጣ ነው በቃ ሰዓቱን እንዳለ ይሁን። ከዛ በኋላ ምን አደረገ? ማግስቱ እሱም ቤተሰቦችን ይዞ መጣ። ምክንያቱም ብቻውን ሄዶ ሌላ ነገር ይፈጠራል። በቃ እነሱ ብዙ ናቸው። ቢያንስ የትም ቢሆኑ ሌላ ነገር ኮሽታ እንኳን ቢፈጠር ቢያንስ አገላጋይ ያስፈልጋል እዛ ጋር። ከዛ በድጋሚ ምንድነው የሚባል ነገር አለ ኤቨሪ ምናምን ሳይሆን ከዛ በኋላ ቡዜን ወንድሙን ምናምን ነገር ይዞ ሄደ። ከዛ በኋላ ወዴት ሄደ? ጸቡ ካየሽው ወደ አልተፈላገ ነገር ሄደ። ወደ ቤተሰብ ጸብ ሄደ። መጀመሪያ የሁለቱ ጸብ ነበረ የሚያስፈራውም የሁለቱ ጸብ ብቻ ነበረ። ያን ያክል ነው። እሱ ኖርማል ነው። እነሱ ሁለቱ ነው የጀመሩት፣ ሁለቱ ጨርሱታል። አሁን ግን ይሄ ረብሻ ይሄ ጸብ የነሱ ብቻ ጥል ወዴት እየሄደ እንደሆነ ታውቂያለሽ? ወደ ቤተሰብ እየሄደ ነው። አሁን ከነሱ አልፎ ቤተሰብ ከቤተሰብ እያነካካ ነው። ይሄ የነሱ ጸብ ማለት ነው። የነሱ ጥል ከነሱ አልፎ ቤተሰብ ለቤተሰብ እያነካካ ነው። ሜሪና ዳኒ ሩታን ወግነው ቆሙ። የሩታ ቤተሰቦች ናቸው። በዛ በኩል ቡዜና ነገርሽ እኮ ነው። በዛ በኩል ቡዜና
ወንድሙ አሉ። ከዛ በኋላ እንዴት ሆነ? በሁለት ጎራ ተከፈለ። በዛ ሰዓት የአብርሽ ወንድም ባይኖር ነገሮች ተረብሸው ነበር። በቃ እሱ ነበር እንደውም ነገሮችን እያረጋጋ የነበረው ማለት ነው። ስለዚህ ይሄ ነገር እንዲቀጥል ነው የምትፈልጊው? ይሄ ነገር ትክክል ነው ብለሽ ታስቢያለሽ? ሲጀመር ይኸውልህ አሁን ሲጀመር እኮ እሱ ነው ክፍተት የዚህ ሁሉ ክፍተት መንስኤ ራሱ ነው። ቆም ብለህ ብታስበው አሁን እኔ ለአብርሃም ወገን እንድትናገር አልፈቅድልህም። ምክንያቱም የነገሩ ሁሉ መንስኤ ይሄ ሁሉ ክፍተት እንዲፈጠር ይሄ ሁሉ አምባጓሮ ይሄ ሁሉ ነገር እንዳሃረግ ነገሩ እንዲመዘዝ ያደረገው እኮ ራሱ ነው። የራሱ ስራ ነው። ምንም እዚህ ጋር የሚሸፋፈንልን ነገር የለም። ራሱ ያመጣው ነገር ነው። ከዛ ደግሞ እሷ ኑልኝ ጥሩምባ አለፋችሁ። በቃ ቤቷ ቁጭ ብላ ስነ ስርዓት ቁጭ ብላ እያለ መጣ። ሰዓት እላፊ ነው፣ ልጁ ተኝቷል፣ እረፍት ላይ ነው፣ አትረብሽው አለችው። እንዴት ትከለኪኛለሽ ምናምን ብሎ ያዙኝ ልቀቁኝ ሲል ቀጥ ብላ ወጣ። አትረብሽ የተኛ ልጅ አትረብሽ ተብሎ ከቤት አስወጡት። ከዛ ካስወጡት በኋላ ደግሞ እንደገና ወንድም እህት አንጓቶ መምጣት ምን ማለት ነው እንዴ? እሱ ጥፋቱን እንደዚህ ለመሸፋፈን እንደዚህ እየሸፋፈነ እሱ ቅዱስ ለመምሰል ምን ማለት ነው ይሄ? ኧረ በእናትህ እንኳን አይን አይቶ ልብ ይፈርዳል የሚባለው ነገር አለና እሱ በሰዓቱና በጊዜው ካልተጠቀመ እንዴ እሷ ለምን እረፍት ታጣለች? እኔ አማርኛ ስለሱ ወገነ የምትናገረውን ነገር አቁም። ስለ ስርዓት ከኔ ጋር እንዳትጣላ። ስለዚህ እኔ የወገንኩኝ አይደለም ይሄን ነገር። አይ አንተ ንግግርህ ራሱ እኮ ልክ አይደለም። ለምንድን ነው እንደዚህ እንትን የምትለው? እኮ ይሄ ነገር እኔ ለማንም ለማገዝ አይደለም የመጣሁት፣ ግን ይሄ ነገር እያደረጉት ያለው ነገር ትክክል ስላልሆነ ሁለቱም እንዳይቆሙ ፈልጋለሁ። በቃ ቢያንስ አብሮ መኖር ካልቻሉ ተለያይተው በሰላም ይኑሩ። እኔ ይሄን ባይ ነኝ። ያንቺና በቃ ተለያይተዋል እኮ እሱ ነው እየመጣኝ። በቃ ተለያይተዋል። ከዚህ በኋላ ልጁ ማሳይ ካለባት በአግባቡ ታሳይ። አይ አለማየት ካለበት ደግሞ ሌላ ስራ ላይ ከሆነች ማይመቻት ከሆነ ምናምን ነገር በአግባቡ በቃ ሁለት ተነጋግረው ነገሩን እንዲያስቀጥሉ አንቺ መናገር አለብሽ። ቴንኪው አስበህላችኋል። ቴንኪው ግን ወገን የሆነ ሳይድ እያስክ ነው። እኔ ምንም ሳይድ እያስክ ነው። ታለች አብርሃም ቅዱስ ነው። ሩታ አጣይተኛ ነች። ያኛው መልአክ ነው ያልኩኝ አይደለም። የሆነ ንግግርህ እንደዛ አይነት ነገር በቃ አንቺ ሲጀመር ልትረጂኝ ሲጀመር አንተ ስለ ሩታ ምንም ነገር ታወራልኝ አልፈልግም። ወይ ጉድ ፈላ እኔ በቃ እየመጣህ አንተን እየጠራህ አጨቅጭቀኝ እኮ። እኔ በጣም ብዙ ነገር እኮ ላስረዳሽ ሞክሬያለሁ። ምንም አታስረዳኝ አንተ ምንም በቃ የሆነ በጭፍን አይነት ነገር ነው እየተናገርኩ እያስረዳኸው። ኧረ በእናትህ ዞር በል። ኧረ እንደዚህ ማይሆን ነገር ተናግረል ዝም በል። ይኸውልሽ አንቺ በመጀመሪያ ደረጃ ለእህትሽ ለመወገን አትሞክሪ። ለእህትሽ መወገን ሳይሆን መሀል ላይ ቆመሽ ለአብርሃም ለሩታም ሳትይ እያልኩ ነበር አልኩ ነገር አይደለም። አንቺ የምታስቢው በቃ እኛ ቢያንስ እኮ ስጋ ነህ አንተ። ዝም ብለህ ገብተህ በሰው ነገር ላይ እንደዚህ ሩታ እየሰራች ያለች ጥሩ አይደለም። እንደዚህ ያረክሽ በቃ አጨቅጭቀኝ። ዝም ብለህ አትጨቃጨቅ። ምንድነው ከማድላትሽ በፊት ወይኔ በፈጣሪ ስም አታገባህም። ሰው ሲናገርህ በቃ አንተ በቃ በማያገባ ነገር አትግባ። እረፍ በቃ እንዴ። እሱ ቅዱስ ያንን ሰይጣን ያንን መልአክ ያንን ማለት እያደረግክ እኮ ነው። ከንግግር እኮ እንደዛ ነው የምንረዳው። እንዴት ነው የምታስበው? ኧረ በእናትህ እኔ በእንደዚህ አይነት ዙሪያ ሁለተኛ እንዲጨቀጨቀኝ አልፈልግም። በቃ እኔ ስጋዬ ናት፣ እሱ ወገኔ ነው። መናገር ካለብኝ እኔ ነኝ የምናገረው። አንተ መተህ እኔን ካለሁበት ጠርተህ ሩታ እንዲህ እያደረገች ነው እንዲህ እያደረግም እንዴ ምን እያልሽ ነው ምናምን። ሁለተኛ እኔ በእንደዚህ አይነት ነገር እኔ እንዳጠራኝ በቃ መቆጣትም ካለብኝ መምከርም ካለብኝ ምንም ማድረግ ካለብኝ እኔ ነኝ። እኔ እኮ በጣም ፈልግሻለሁ አልተረዳሽኝም እንጂ እኔ የምፈልገው ነው። በቃ ሁለታችሁም እንድትቆጭ ነው። ፈልግሻለሁ ምናምን ስትለኝ እኮ እኔ ምንድነው ምን ሊነግረኝ ነው? በራስህ ጉዳይ መስሎኛል። ገብቶሻል አይደል? ሩታ እንድትቆጭ ነው እያልኩሽ ያለሁት። እንሰማኛለህ። በራሴ ጉዳይ በራስህ ጉዳይ የጠራኸኝ መስሎኝ እንጂ በእንደዚህ አይነት በእነሱ ዙሪያ ተጨቀጭቀኝ መሆኑን ባቅ ሲጀመርም ካለውበትም አልመጣም ነበር። ሲቀጥል ደግሞ አንተ የሚያስጨንቅ ነገር አይደለም ይሄ ለኛቱ። ለማንኛውም ግን ሰላም ዋል። እሺ ሁለተኛ እንደዚህ ለጭቅጭቅ እንዳጠራ